የሚሰሩ አብያተ ክርስቲያናት አሉ። ስለዚህ በነዛ ስም ኦርቶዶክስንም መፈረጅ፣ ሙስሊምንም መፈረጅ፣ ፕሮቴስታንቱንም መፈረጅ ወደሚለው ያስኬደናል። ስለዚህ ይሄ አግባባዊ የሆነ ሐሳብ አይመስለኝም፣ አይደለም። ሁለተኛ ደግሞ የጋራ የሚተዳደርበት ህግና ቀኖና የለውም የሚለው ነገር ሲጀመር የጋራ የሆነ ነገር እንደዚህ በቀኖና ደረጃ ልክ ኦርቶዶክስ ቤተክርስቲያን እንደሚባለው ዲኖሚኔሽን አይደለም። የፕሮቴስታንት ዲኖሚኔሽን ፕሮቴስታንት ሲባል አምብሬላ ነው እንጂ የሆነ አንድ ወጥ የሆነ ቤተ እምነት አይደለም። በመጀመሪያ ይሄን ነገር ብዙ ጊዜ ተናግረናል። ወጥ የሆነ የሃይማኖት ተቋም አይደለም። ግን አንድ አምብሬላ ውስጥ በተለይ ደግሞ እነዚህ ሶላዎቹ ብለን በምንጠራው ውስጥ በዛ ውስጥ የታቀፈ በሪፎርሜሽን ውስጥ የታቀፈ ስም ነው ፕሮቴስታንት የሚለው ነገር። ስለዚህ እያንዳንዱ የራሱ ትራዲሽን አለው እና ከዛ አንጻር ነው መዳኘት ያለበት። ሌላው ደግሞ እኔ በጣም ከሁሉም በላይ ትክክለኛ ያልሆነ እና ከባድ የሚባለውን ነገር ቀደም ስለ ህይወትና ትምህርቱም ስርዓት አልባ የሚለው ነገር መታረም አለበት። ሁለተኛ ደግሞ ስርዓት አልባ ምግባርም አልባ ብትሆንም ድህነት አይጠፋም ብሎ ኃጢአትን ያበረታታል። የየትኛው የፕሮቴስታንት ዲኖሚኔሽን ነው ኃጢአትን ሲያበረታታ ያያችሁት? ቀሲስ ይሄንን ጥያቄ መጠየቅ እፈልጋለሁ። የሆነ ገሌ እንደዛ ስላለ እሺ አንዴ እሱን ልጨርስ። ጥያቄ ስለሆነ እኔ ልጠየቅ። አሁን ማብራሪያው ረዘመ ዮኒ፣ ምክንያቱም ተጠያቂው እኔ ስለሆንኩኝ እኔ ነኝ ማርዘም ያለብኝ እኮ ለማብራሪያ። ለጥያቄ ግን ብዙ ሰዓት አትወሰዱ። እሺ መመለስ ስለምፈልግ ዮኒዬ ቶሎ ጠይቁኝና እኔ ልውረድ። አሁን ላልከው ልመልስልህ። ለመጀመሪያ ሰጥቶታለሁ እኔም ልወርድ። እሺ እቺን ብቻ ሊጨምርና እየረሳሁት ነው። በጣም አበዛዋ ጥያቄውን ስታስረዝመው ልረሳለሁኝ እኔ። አይ ጥያቄዎችን አጠር አድርጌ እንትን አደርጋለሁኝ፣ አርቲኩሌት አደርጋቸዋለሁ። እያንዳንዱ ነገር ሐሳቤ እንትን ለማለት እሞክራለሁ። መጨረሻ ላይ አሁን ለምሳሌ ቅድም ያነሳሁት ምንድነው ስርዓት አልባና ምግባር አልባ ብትሆንም ድነት አይጠፋም ብሎ ኃጢአትን ያበረታታል ያላችሁት የትኛው ዲኖሚኔሽን ነው እንደዛ ብሎ ሲያስተምር የነበረው? የሆነ በግለሰብ ደረጃ አይደለም እየጠየቅኩኝ ያለሁት። ምክንያቱም በግለሰብ ደረጃ አስተምሮ እንትን አይልም አይመሰረትም። ኦር ደግሞ የሆነ ሰው በአንድ አስተምሮ ላይ በቃ ይሄ ሰው እንደዚህ ስላለ በዚህ እምነት በቃ እሱ ሙሉን ብለን ጀነራላይዝድ አናደርግም በሱ አስተምሮ። ስለዚህ የተጻፈ ነገር ሪትን የሆነ ዶክመንት ካለ እርሱ ያነበቡት ዶክመንት ካለ ቢያሳዩን፣ ኦር ደግሞ እንደ ዲኖሚኔሽን እንደዚህ አይነት ይታመናል ተብሎ የተጻፈም በአስተምሮም ደረጃ ያለ ነገር ካለ ቢያሳዩን። ምክንያቱም ኦሳስ የሚባለው ዋን ሴቭድ ኦልዌይስ ሴቭድ የሚለው ሐሳብ ከዛ ጋር ኃጢአትን ከማበረታታት አንጻር አይደለም። በቃ ድነት አይጠፋም ሲሉ ሀና እኔ አሁን ሰዓቴን እየተጠቀምኩ አይደለም፣ ጊዜ እየወሰዳችሁ ብለው ስለሚያስቡ ነው እንደዛ ብለው የሚያስተምሩት። የጆ ኔትወርክ ነው። ጆ ጨርስና እኔ ጥያቄ ጆ አሁን ያነሳው ላይ ነው። ቀሲስ ከማስረጃ ጋር ያወሩልኝ። እዚህ ጋር ኃጢአትን የሚያበረታታ እንደ ቤተ እምነት ማስረጃ ያምጡና ያወሩ። ይቀጥሉ ቀሲስ። በጣም ጥሩ። አንደኛ ቁጥሩ 47,000 ያልኩት 50,000 ሆኗል። አሁን ገብቼ ሳይው ማለት ነው። ይሄ ግሎባላይዜሽን ኤስቲሜት፣ ግሎባላይዜሽን በዓለም ላይ ያሉ ሪሰርቾች ወይንም ደግሞ የሚያጠኑ ሃይማኖት ላይ ትኩረት አድርገው ያጠኑ ሰዎች የሚሰጡትን መረጃ ነው ጉግል የሚሰጠው እንደምታውቁት። ስለዚህ ጥናቶች፣ የተጠኑ ጥናቶችን ጉግል እንደ መረጃ አምጥቶ ይለጥፋል እንጂ ከራሱ ክሬት አያደርግም ጉግል። ዓለም እንደዚህ ይሄንን የሚያክል ዌብሳይትን ወይንም ደግሞ እንትንን የምናጣጥለው ነገር እንዳልሆነ መረዳት መቻል አንደኛው ነው። ሁለተኛ ኃጢአትን ያበረታታል እንዴ? እምነት ብቻ ነው የሚያጸድቀው፣ ስራ አያጸድቅም። ስራ ለድነት አይጠቅምም።
አይደል እንዴ የምትሉት? እዚህ ጋር እኮ አሁን ጠይቀህ እኮ እንደዛ ነው። ካስተምሮታችን ቀሲስ በጣም ከይቅርታ ጋር ካስተምሮታችን የትኛው ፕሮቴስታንት ነው ስራ እምነት ብቻ እምነት ሃይማኖት ምስራ ያወራውሽ ነው አንቺ ራስሽ። ቆይ በማይሆን ነገር ሀና ስርዓት አልባ በሆነ ሁኔታ አትጠይቂኝ። ስራ ለጽድቅ አይሆንም አይደል የምትሉት? ስራ ያጸድቃል ብለሽ ታምኛለሽ አንቺ? ለጽድቅ አይሆንም ማለት እሱ ጋር ሲጀምር ብዙ ጊዜ መልካም ስራ ቆይ አንቺ ራስሽ አንቺ መልሽልኝ። መልካም ስራ ለጽድቅ ይሆናል ለድነት ይሆናል? እሱ ይሄ ውይይት ሳይሆን ይሄንን ጽሁፍ አሁን ማለት ይሄ በቃ እሱን ነው ያልኩኝ እኔ። ይኸውልሽ ላብራራለሽ እኔ በማስረጃ የትኛው ቤተ እምነት ነው እንደ ልብህ ኃጢአት ስራ፣ ዝሙት አድርግ፣ ሰው ግደል፣ ምንም ችግር የለም ብላ የምታሰም ቤተ እምነት የትኛው? እንደዚያ ብያለሁ እዚህ ላይ እንዴ እንደዛ ነው እኮ ትርጉም ምንድን እንደዛ ነው። ይሄው ፕሮቴስታንት አንድ ጊዜ ካመንክ ኃጢአት ብትሰራም ድህነት አይጠፋም በማለት ማለትም ይላል። እናትሉም እንዴ እሱን ኃጢአት ስራ የሚል አለ? እሺ አብራሪልኝ። ዋን ሴቭድ ኦልዌይስ ሴቭድ ማለት ምን ማለት ነው? ቀሲስ ዋን ሴቭድ ኦልዌይስ ሴቭድ ማለት የሙሉ ፕሮቴስታንትን የሚወክል አይደለም ሲጀመር ያ አስተምህሮ ማለት ነው። ቪው ነው የአንድ እንትን ሊሆን ይችላል። እርሶ ግን ፕሮቴስታንት ስንት ናችሁ? እሺ ስንት ነው ይሄንን የሚቀበለው? ቁጥሩ ንገሪኝ። ስንት ነው? አስተምሪኝ። ስንት ነው? ይሄንን ነገር እኮ እርሶ ነው ማስረጃ ይሄንን ማለት ነው ብሎ እኔ እንደዚህ የጻፍኩት ከእንደዚህ ነው ብሎ እኮ እንግዲያስ ይኸውልሽ ወይ ላስረዳ፣ አለበለዚያ ዝም ብለሽ አትሞግጂኝ። ይኸውልሽ ላስረዳ፣ ዝም አዳምጪ። ይቀጥሉ። ግን ጠይቆኛል ልመልስልሽ። ቆይ እንዴ ኦኬ እሺ ጠይቆኝ የእርሱን ልመልስና ካንቺ ወደ አንቺ እመጣለሁ። ይኸው 3 ዓመት ሊሆነኝ ነው ቲክቶክ ላይ ከመጣሁኝ። ስራ ለመልካም ስራ ለድህነት አይጠቅምም ብላችሁ ነው የምትሞግቱት እኮ። ይኸው አሁን ሰውዬ ቢመጣው እንደዚያ ነው የሚለኝ። መልካም ስራ እህሳ ይሄ ማለት ምን ማለት ነው? መልካም ስራ ለድህነት የማይሆን ከሆነ ኦኬ፣ ለድህነት የማይጠቅም ከሆነ ለጽድቅ የማይጠቅም ከሆነ እንደፈለክ ሁን እኮ። ዋን ሴቭድ ኦልዌይስ ሴቭድ እኮ አንዴ ዳነ ሰው ድነቱን ቢዘሙት በዝሙት በስርቆት አያጣም። ዲቤት እኮ ነው እኮ ሲያረጉ የነበሩ እኮ ሰዎች እዚህ እየገቡ እኔን ራሱ እገሌ የምላቸው ሰዎች ማለት ነው ኃጢአት ስለሰራ በዝሙት ምክንያት ወይንም ብሰርቅስ ምናምን ስንል ሲጀመር የዳነ ሰው ኃጢአት አይሰራም አላችሁኝ። ከዚያ ኃጢአት የሰሩትን ሰዎች ሳመጣ ደግሞ ራሳችሁን እያጋለጥኩ ሳወራ የነበርኩ እዚህ ላይ። ስለዚህ እኔ የኔ ኢንቴንሽን ይሄን የጻፍኩበት ምክንያት ማለት እዚህ ቲክታክ ላይ የሚያወራው ግለሰብ ነው ወይ መጽሐፋችሁ ነው የሚለው እየነገርኩሽ። እምነት ብቻ የሚያሳየው ይኸውልሽ፣ እምነት ብቻ የሚያሳየው እኮ ፌዛሎን የሚተነትነው በስራ አይዳንምን ነው። ድነት በእምነት ብቻ ነው እንጂ መልካም ስራ ለድነት ምንም አይጠቅምም ነው። ፌዛ እንዴ ሶላዎችን አታውቂያቸውም እንዴ አንቺ? 5 ሶላዎችን ፌዛሎን የሚያቀርበው ይሄን ማለት እንደፈለጋችሁ ብትጨማለቁ ብትሰርቁም ብትዘሙቱም ሰው ብትገሉም ገነት ነው ገቢ ናችሁ እያለ ነው ማለት ቀሲስ። የምሮት ነው ቀሲስ ግን ማለት ይሄን የሚያወሩት ግን በእንግዲያስ ካልገባሽ ይኸውልሽ መጽሐፉን አንብቢው በደምብ ቁጭ በይና ፌዛሎን ያለበት ቤተ እምነት ያለበት እኮ ያብራራውልሽ ነው አንዬ እኮ ማስረጃ ይስጥኛ። እኔ እኮ በጣም ከአይምሬ በላይ ስለሆነብኝ ነው ቀሲስ። ይሄን ነገር ማለት በጣም ከባድ ለኔ እኔ ያለሁበት ቤተ እምነት ኃጢአትን የሚጸየፍ እንጂ በጣም ነው እንዴት የደነገጥሽው? ይሄን ስሳዩ በጣም ነው እንዴ ገረመሽ? ራስሽ ቁጭ ብለሽ አይደለም እንዴት ይሄንን ዲቤቱን ስታዳምጪ ይቀርብሽ? አንቺ አንዴ አሁን ከጠየቅሽው ጥያቄ ጋር ከተመስገን ጋር ያወሩት፣ ምክንያቱም በዚህ ትምህርት ስለምናምን ማለት ነው። እና ከተመስገን ጋር ያወሩት አለ እንዴ ማኪ ነው ተባረኪ ማኪ እንዴ በጣም የሚያምኑበት ነው። ሀና ተይ እኔ አሁን ላጠቃል። ቆይ አንዴ ሀና እኔ አሁን ይሄንን የማያምኑ ሰዎች አሉ። ለምሳሌ ዶክተር ማሙሻ ትቆረጣለህ ሲል ሰምቼዋለሁኝ። ምን የሚባል ነገር የለም። አንድ ሰው ኃጢአት ብሰራም እንደፈለኩ በሆንም ድነቴን አላጣውም የሚባል ነገር የለም። ትቆረጣለህ የሚልበት አንድ ቪዲዮ አይቻለሁ። ሁሉም ሰው ቆይ አዳምጪኝ እምነት ያወሩ ቀስ ፕሊዝ እንደ ቤተ አለበለዚያ እንደዚህ የምትወይ ከሆነ ልወራድ። በቃ አውሩና አዳምጪኝ። የገባሁት እኮ ለምሳሌ የአንድ ግለሰብ የአንድ እንትን እያልኩ ብጠራ ሀና አታጫጩኝ። ትክክል ነው። አታጫጩኝ ሀና ልመልስበት። ይኸውልሽ እንደ ዲኖሚኔሽን ከሆነ እንደ ዲኖሚኔሽን ነው የጻፍኩት። ፕሮቴስታንት ብዬ ነው ጠቅላላውን የጻፍኩት። እንደ ግለሰብ ከመጣሽ ግን አልሁሽ ይህንን የማይቀበሉ
ኤፍሬም ባለ ጊዜ ራሱ እንደዚህ የሚባል ነገር የለም ብሎኛል። የኔ ወዳጅ ይሄንን የማይቀበሉ አሉ። አይ በኃጢአት ምክንያት ድነት ይጠፋል ብለው የሚያምኑ የማውቃቸው ሰዎች አሉ። እዚህ ለልት እንደ ዲኖሚኔሽን ግን ነው ያልሆነው። እንደ ሃይማኖት ግን ዋን ሴቭድ ኦልዌይስ ሴቭድ የሚያሳየው ሴኩርድ ነው እምነትህ አንዴ ከዳንክ ብሎ የሚያስተምር ብዙ አለ። ሁለተኛ ደግሞ መልካም ስራ ለድህነት አይጠቅምም። አንተ ዝክር ስለዘከርክ ምጽዋት ስለመጸወትክ ልድናት ነው አትድናትም። ሰው ድነት በእምነት ብቻ ነው ብሎ ነው ፕሮቴስታንት። ይሄንን ትምህርት ካላወቅሽው ገብተሽ ምን ማለት ነው ፌዛሉን ምን ማለት ነው ብለሽ መጠየቅ ነው። ይልቁንስ ያወራሁት ይሄንን እኔ ፖዚቲቭሊ ነው። እኔ እኮ ፖስት ያደረኩት ዕለት እኮ እነ ሱረቲ ቤት እኮ ገብቼ እኮ ተናግሬያለሁ ራሴ ማንም ሳይጠይቀኝ። ይሄንን ያልኩበት ምክንያት አጋንንታዊ ነው የካልቪኒስት ትምህርት የዲያብሎስ ትምህርት ነው። ታረቅን ካላችሁ በኋላ ይሄንን ስትሉ ዲቤት የተጠራራችሁ ዕለት ነው ይሄንን የጻፉት። በቃ አንድ ይሆናል ፕሮቴስታንት አንድ ይሆናል ብሎ ከማሰብ አልኩኝ እንደው መላው አይጉርን አንድ ሀገር ይሆናል ብሎ ማሰብ ይቀላል። እኔ ትዝብቴን ጭምር ነው የጻፉት። አንድ ሆነናል ካላችሁ በኋላ ለምንድን ነው የምትጣሉት ነው? ለምንድን ነው የምትጨቃጨቁት? ለምንድን ነው አንዱን አጋንንት የሚለው? ለምንድን ነው ኢንቴንሽኔ የጻፍኩበት የዚያን ቀን ነው ይሄን የጻፍኩት። አሁን ከሳምንት በኋላ አምጥተሽ እንደ አዲስ ያዙ ይልቀቁኝ ማለት እኔ ራሴ ነኝ ያብራራሁት። ይልቁንስ ብትማሩበት ነው ትናንት ማታ ነው ያየሁት። እንዴ ትክክል አይደለሽም ማለት እንዴ? ኦኬ እኔ አሁን አላውራ ቀሲስ ምን ማለት ነው? ያዙ ይልቀቁኝ ማለት ምን ማለት ነው? ቀሲስ እንደዚህ ቃሉ ራሱ ጥሩ ነው። እያየሃት አይደለ? አስቸ ቃሉ ጥሩ አይደለም ማለት ጥሩ ነው አይደለም። እርሶን እንዴት እንደምታከብር እርሶም ያውቃሉ። ስለማከብራት መስሎኝ እኔስ የገባሁት አስቸ። ታዲያ ያዙ ይልቀቁኝ የሚያስብል ምንም ነገር አልተናገረችም። 6 ቀን ነው አይወለ እኔ ከፖስተትኩት 6 ቀን የሆነውን እንደ አዲስ አምጥታ ስሜን ጽፋ ለምን ወራ አይሆንም? እኔ ራሴ ትላንትና ቆይቻለሁ ካየሁትኝ ከተለጠፈ ጀምሮ። ትክክል ነን ካላችሁ ግቡ። አሁንም ገና 100 ሺህ ትገባላችሁ። እኔ እኮ ማፈርሰው አይደለም እና ጠይቆታለን። አሁን እርሱ ፕሮቴስታንት ሀገር ነው ያሉት። ፕሮቴስታንት ሀገር ላይ ኖረው ፕሮቴስታንት ሀገር ነው የሚል ደግሞ የፕሮቴስታንት ሀገር የለም። ፕሮቴስታንት የሚኖርበት ሀገር ላይ ሆኖ የሚባል የለም። ስማ አስቸ ፕሮቴስታንት ሀገር አይደለም ይሄ ሀገሩ የሁሉም ሀገር ነው። አንተ ራስህ የምትኖረው እኮ እንደዚያ ከሆነ በአንተ ኮንቴክስት ላውራ ካልኩኝ ኢትዮጵያ ማለት የኦርቶዶክስ ናት እንደማለት ነው የምታወራው። ማን ነው እንደዛ ያለው? እርሶ ነው አልክ እኮ ፕሮቴስታንት ሀገር ነው የምትኖረው ትላለህ እንዴ? አሜሪካ የክርስቲያን ያልኩበትን ምክንያት ስሙኝ። አሁን እዚህ ጋር ኧረ ትልቅ ሰው ነህ አንተ፣ እንደ ትልቅ ሰው አውራ። እንደ ግለሰብ አይደለም የተናገሩት እዚህ ላይ አለ የፕሮቴስታንት ሀገር ናት አለ አሜሪካ። ማን ያለ እንደ ግለሰብ አይደለም እዚህ ላይ የጻፉት። ማን ያለ አሜሪካ የፕሮቴስታንት ሀገር ነው ያለ ፕሮቴስታንት የሚኖሩበት ሀገር ላይ ነው ያሉት እርሶ ማለት ነው። እንደ ኦርቶዶክስም የሚኖርበት ሀገር ነው። ልክ ነው፣ ምንም ጥርጥር የለውም። ግን የትኛው የፕሮቴስታንት እምነት ነው የእርሶን ቤተክርስቲያን መተው የዘረፉ? ምክንያቱም ወንጀለኞችንና ኃጢአተኞችን ይፈለፍላሉ ብለው ጽፈዋል። እና ታዲያ ግብረ ሰዶምን የሚያጋባ ማን ነው? ሙሉ ወንጌላት መካነ ኢየሱስ ናት ወይ በሉት ብቻ እርሶ ጋር መተው የዘረፉ አንድ። ሁለተኛ በእርሶ እጅ ላይ ቆይ አንዴ ይመልሱልኛል፣ ጽፈዋል። በእርሶ እጅ ላይ ፕሮቴስታንቶች ወንጀለኞችን የሚያፈሉ ስርዓት አልበኞችን የሚያፈሩ መሆኑት ታውቆ በእርሶ እጅ እያለ ለመንግስት ይሄንን መረጃ ባለመስጠቶት ራሱ ይጠየቃሉ። አስቼ አንተ ትልቅ ሰው ነህ። ዝም ብለህ ይሄንን መረጃ ወስደህ ይልቁንስ የሚጠቅም መረጃ ነው የሰጠኋችሁ፣ ምክር ነው። ይሄንን ወስዳችሁ ለምንድን ነው አንዱን አጋንንት የሚለው? ትክክል አይደለም። እሱን ለኛ ተውልና እሱ ተጻፈ። እሺ ተውልኝ ካልክ የራሴን አስተያየት የመስጠት መብት የተጠበቀ ነው፣ አክብሩ። ይሄ እርሶ ግን እንደ ግለሰብ ነው የጻፉት ወይስ ሄደና አንተ መምከር ያለብህ? እያዳመጣችሁኝ የማያሻሽሉ ከሆነ ግን ይሄንን ወደ ህግ እንወስደዋለን፣ እንዲያውቁት ብቻ ነው። እንደው ልንገርህ፣ እንደው የትም ቦታ መሄድ ትችላለህ። እኔ ዲበ ሁሉ ምፈራ እንደው እርሶ ከህግ በላይ ከሆኑ እንተያያለን። እንግዲህ ልንገርህ እኔ ለሃይማኖቴ ማለት ነው እስር ቤት አይደለም አንገቴን ነው። መልካም በቃ እኔ ጨርሻለሁ። ሰዎች እንዲሰሙ ነው። በጣም ጥሩ ሂድና ክሰስ እንዴ ክሰስ። በጣም ጥሩ። ከእንግዲህ በኋላ ያዩናል። የትም ቢገቡ እርሶ እንደ አባት እንዳይቆጠሩ እኔ ልንገርህ፣ እንደውም በዚህ ምክንያት ከፕሮቴስታንቱ መከራ ቢደርስብኝ ብታሰር እንደ ጸጋ ነው የምቆጥረው።
እንደ እንዲማ የብልግና ቃል ተናግረው ብታሰር ይላሉ እንዴ? ዶወሪ ችግር የለም ምንም ችግር የለም። አሜሪካ ነው በነገራችን ላይ ያለሁት አብይ አህመድ የሚያስተዳድራት ሀገር አይደለም ያለሁት። በዚህ አጋጣሚ እንደው እዚያ በጣም ጠገባችሁ። እንትና እናርገው ቆይ አንዴ ሐሳቡ ላይ ነው እኔ አላልኩትም። አብይ የሚያስተዳድራት ሀገር ነው ታላልኩ። በጣም ነው እንዴ እንትን ያላችሁ። አንዴ ቆይ ስማ ቆይ እርሶን እንደዚህ በየቤቱ እየተከበሩ እንደ ህዝብ ይገርማል። አስቸ ትዝታውንና ቀለሜን ተሸክማችሁ ቤተክርስቲያንን አመት ሙሉ እንጀራ አድርገው የሚበሉ ሰዎች ተቀምጠህ እኔን ለመክሰስ ስታስብ እንደው ትንሽ ሞራል የሚባል ነገር የላችሁም እንዴ? ማንም ሰው በሉ ሰላም ነው የምናወራ ግድ የለም። ሀኒቾ ኤርሚያስም አንድ እንደኔ ግለሰብ ተራ ግለሰብ ነው። ማንም ወክለን ብሎት ተናገር አልተባለም። እርሶ ግን ቤተክርስቲያን በነገራችን ላይ ቀሲስ ማንም ሰው አይደለም ያወረዳቸው፣ ራሳቸው ናቸው የወረዱት። ያውቃሉ እንጂ ማንም ሰው ሊያወርዳቸው እንደማይችል ያውቃሉ። እንዴ ባለፈው ጊዜ ዝም ተባሉ። የፕሮቴስታንት ልጆች ጋር ከልጆቻችሁን አታድርጉ ያበላሹባችኋል ብለው ቀሲስ ሰው ነው ያወረዱት። በስርዓት የምታወሩ ከሆነ አይ ራሴ ነኝ የወረድኩት። በስራ የምታወሪ ከሆነ ጥያቄ ካለሽ ልመልስ፣ አለበለዚያ ገስ ላይ ያላችሁ በሙሉ ዳኒ ለማስረዳት አረ በመዳን ለመረት ባካችሁ ጣልቃት ግቡር ባካችሁ። አንዴ ቆይ ዳኒ ምን አልከኝ? ቁርሳዊ ጥያቄ አለኝ ባነሱት ርዕስ ላይ። ቆይ ሁላችሁ ገስ ላይ ሁላችሁም አታውሩ። አንዴ ቆይ ቶም አንዴ ማይክ ዘጋ። ሁሉም አወራ። ቀሲስ ለምንድን ነው የሚበጠበጥ? አወራህ እኮ ዳኒ ነው ያወራው እኮ ስለተናገሩ ነው እኮ። እኛ ሁላችንም ዘግተን ያወራናል። ዳኒ ነው ያወራው። ሁላችሁም ለምን ይላል? ያ እንትን ላይ ነው አንተ እንትኑ ስላለ እንደ ቀድሞ ካሁን በኋላ እንዳይገኛ ይቅርታ አድርጊልኝ ሀና። ሰው አታስገቢ ያልኩሽ ጥያቄሽን እንዳባረሽ ከፈለግሽ አልኩሽ እኮ ገባኝ። ጥያቄ ያላችሁ እነዚህ ሰዎች ማለት ነው። ዳኒ እንትኖቹን አውጣና እንየው። አሁን ይኸውልሽ፣ ቆይ መጀመሪያ ቆይ ሀና አንቺ ጥያቄሽን ጨርሽ አጠር አድርጊውና ልመልስልሽ። አለበለዚያ ለሁሉም ሰው የመልስ መስጠት አልችልም። ጽሁፌን ለጥፈሻል፣ ማብራሪያ ስጥ ብለሽኛል። ጥያቄ ካለሽ ልጠይቅልሽ በስርዓት አታጫጩኝ። ኦኬ ካህን ነኝ እኔ መጫጫሁ አልፈልግም። ሰው ከታች ያለ ሰው ይታዘባል። ጥያቄ ካለሽ መልስልሻለሁ። ከጨረስሽ እኔ አልጠይቅኝ አላልኩሽ፣ መጣሁልሽ እኮ በቃ ይኸው። ካልሆነ የራሴን ቤት ከፍቼ ማብራሪያ ሰጥበታለሁ፣ ችግር የለውም። ባልሰጥም ደግሞ ምንም ምን የምፈራሰውም አይደለም፣ ማምንበት ስለሆነ ማለት ነው። ይኸው ፈርሜበታለሁ። እንዴ ለሃይማኖት ዋጋ እኮ ይከፈላል። ምን ችግር አለ? ጥያቄ ቀሲስ የኔ ጥያቄ ሶስተኛው ላይ ያለው ነው። በጣም ጥያቄ ለኔ ማለት ነው። እኔ ማስረጃ ቢያሳዩ ብዬም ጠይቀው፣ ፕሮቴስታንት ግን አንድ ጊዜ የዳነውን ኃጢአትን ያበረታታል የሚለውን ነገር አንድን ቤተ እምነት ለምሳሌ ኢትዮጵያ ውስጥ ቃለ ሕይወት ናት፣ ሙሉ ወንጌል ናት፣ መካነ ኢየሱስ ናት ወይስ የትኛዋ ቤተ እምነት ናት? እንደ ቤተ እምነት እንደ ልብ ኃጢአት ብትሰራ ምንም ችግር የለም ወደ ገነት ትገባለህ ብላ የምታስተምር በጽሁፍ የተሰነደ ማስረጃ ካለ ቢያሳዩኝ። ጥያቄ ይሄ ነው። እሺ ልመልስልሽ። ኃጢአትን ድነት አይጠፋም በሚል ኃጢአትን ያበረታታሉ ስል እንደ ዲኖሚኔሽን ነው ያወራሁት። እዚህ ውስጥ የማይሉ ሰዎች ይኖራሉ። ግን ልንገርሽ፣ አንደኛ ዋን ሴቭድ ኦልዌይስ ሴቭድን ጠቅሻለሁ እዚህ ላይ። ሁለተኛ መልካም ስራ ለድነት አይጠቅምም፣ በእምነት ብቻ ነው የሚዳነው። ከአምስቱ ሶላዎች አንዱ ፌዛ አሎን ነው። አየሽ፣ እምነት ብቻ ነው የሚያድነው። ኢቭን እንኳ ጥምቀትንም እንኳ አቮይድ እናንተ አሁን ጥምቀትን ትቀበላላችሁ አይደል? ግን እምነት ብቻም ስትሉ ይሄንንም የጸጋ መቀበያ ነው ጥምቀት ምናምን ነው የምትሉት። እዚህ ውስጥ የማይቀበሉ ሰዎች ቅድም እንዳልኩሽ እንደነ ዶክተር ማሙሻ እንደነ ጳውሎስ ፈቃደ እንደነ ኤፍሬም ባለጊዜ ያሉ ሰዎች አይ ሰው ኃጢአት ቢሰራ ድነቱን ያጣል ብለው የሚያምኑ በግል ደረጃ አሉ። ግን መልካም ስራ ለድነት አይሆንም፣ ለጽድቅ አይሆንም። እናንተ ዝክር እያላችሁ ጠላ እየተጋታችሁ ምናምን እያላችሁ አይደል የምትሰባበቱብን የምትውሉት። ዝክር መዘከር ለድነት አይሆንም፣ ምጽዋት መመጽወት ለድነት አይጠቅምም፣ የዳነ ሰው የሚያደርገው እንጂ ለድነት አይጠቅምም የሚለው ትምህርታችሁ ከፋይፍ ሶላዎች አንዱ የሆነው ፌዛ አሎን ነው። ይሄ ማስረጃ አይደለም አና ቀሲስ መልካም ስራ ለድህነት አይጠቅም። ልክ ነው፣ ለድህነት አይጠቅም። እኛ የዳነው ታዲያ ምንድነው? ቀስ ቆይ ልጨርስ። እኛ የዳነው በጸጋው ነው።
በጸጋው ከዳንን በኋላ ግን የድህነታችን ውጤት ግን መልካምን ስራ እንሰራለን። ይሄ ግን ለድህነት አይደለም። ምዕራፍ 10ን እንዴ ታዲያ በስራ የዳነ ሰው አለ እንዴ? አይ ቲንክ እናንተ ያንን ነው አየሽ። በቃ እሱ ነው እኔ የጻፍኩት። ይኸውልሽ እሱ ማለት በሌላ አነጋገር ቀሲስ እንዴ ቆያ በስራ እኛ ኤፌሶን ምዕራፍ 2 ቁጥር 8 ላይ ያለው ጸጋው በእምነት ነው ያዳነን ያለምንም ስራ ማለት ነው። ያለምንም ስራ ከዳንን በኋላ ከጸደቅን በኋላ ግን መልካሙን ስራ ደግሞ ለመስራት ለዛ ነው ልክ ቁጥር 10 ላይ ያለው ማለት ነው። ስለዚህ እኛ መልካምን ስራ ሲጀመር መልካም ስራ እኮ የሚሰራው የዳነ ሰው ነው። የዳነ ሰው ፍሬ ነው አይደለ? የመንፈስ ፍሬ ነው እንጂ እኛ ምንድነው በስራችን አይደለም። ይሄ ትክክል ነው። እሺ ልመልስልህ። አሁን አንቺ እያብራራሽ ነው። ጥያቄ ልጠይቅ ገብተሽ ግን አታብራሪ። ይኸውልሽ መልካም ስራ ለድነት አይጠቅምም ሲገለበጥ ኃጢአት ብታደርግም ኃጢአትም ለድነት ከድነት ጋር የሚያዘው ነገር የለውም። መልካም ስራም ከድነት ጋር አይያዝም ነው ትምህርቱ። ይኸውልሽ ከገባሽ ማለት ይሄ ደግሞ ምን ያደርጋል? ኦኬ መጾም፣ መጸለይ፣ መስገድ፣ መመጽወት እንደዚህ ያሉት ነገሮች የእግዚአብሔር መንግስት ማልወርስበት ከሆነ እንደፈለኩ በሆን ችግር የለውም አይነት ማበረታታትን ያመጣል ነው እኮ። እንደዛ ይስጡኛ ማስረጃ እኔ እስከማውቀው እንዴት ያለ ነገር ምን አይነት ማስረጃ ፌዛሉን እየተነተንኩልሽ ማስረጃ ትኛለሽ እንዴ? ፌዛሉን እኔ እኮ እናገር ፌዛሉን ማለት ያለምንም ስራ ነው። ምንድነው? ጸጋ በእምነት ነው። ምክንያቱም የኛ የሆነ ስራ የለም በስራ እሺ መልካም አንቺ መልካም ስራ ያድናል ብለሽ ታምኛለሽ እንዴ? እንትኑ ውይይት መጀመሪያ እኔ እኮ እያልኩ ያሉት ቀሲስ እርሶ ሙሉ ፕሮቴስታንትን ኃጢአትን ያበረታታል ብሎ ሲጽፉ ቢያንስ የሆነ ማስረጃ ቢያንስ ሙሉ ፕሮቴስታንት ፌዛሎን ስለሚቀበል ፌዛሎን ማለት ምን ማለታችን ነው? እሺ በቃ ቀሲስ ይንገሩን። የኛ ፌዛሎን ስንል መዳን በእምነት ብቻ ስትሉ ይኸውላችሁ ይህንን ትምህርት ያመጣችሁበት መጀመሪያ ሲጀመር ሉተርም ሲወጣ የጴጥሮስ ቤተክርስቲያን ወይም ደግሞ የሮማ የነበረበትን ታውቂያለሽ። ቫጅ መሸጥ እንደዚህ ያሉት ነገሮች ማድረግ የእግዚአብሔር መንግስት መግቢያ ምናምን የሚሉት ነገሮች ስለነበሩ አይ ይሄንን በማድረግ የእግዚአብሔር መንግስት አይወረስም፣ ሰው ቤተክርስቲያን ስለሰራ የሆነ ነገር ስላደረገ አይደለም፣ ያንን ለመቃወም ፌዛሎን ብሎ ፋይፍ ሶላዎችን ሲመጡ የአንደኛው ትምህርት ኦፖዝ ያደረጉት የካቶሊክን በስነ ምግባር ላይ የተመሰረተ ድህነት ላይ አላት፣ ስለዚህ ድህነት ደግሞ በእምነት ብቻ ነው ብሎ ነው የተነሳው። ማለት መልካም ስራን የሚቃወም ነው ይሄ ትምህርት በራሱ ለድህነት አይጠቅምም፣ ከድህነት ጋር አንጻር ማለት ነው። መልካም ስራ ለድህነት አይጠቅምም ነው ፌዛሉን ማለት። ሰው የሚዳነው በስራ ጭምር ሳይሆን ነው በስራ ጭምር። እኛውን ምግባር ከሃይማኖት ጋር እንላለን። እኛ ሃይማኖት ከምግባር ጋር እንላለን። ያዕቆብን እየጠቀስን ሁሉ ጊዜ የምንከራከረው ነው። ሃይማኖትኒ እንታልባቲ ምግባረ ሰናይ ምውት እቲ ምግባር የሌለው ሃይማኖት የሞተ ነው ስንላችሁ ማመንማ አጋንንትም ያምናል፣ እምነት ብቻውን አያድንም፣ መልካም ስራም ለድነት ይጠቅማል ስንላችሁ ኖ ሰው መዳን የሚቻለው በእምነት ብቻ እንጂ በስራ አይደለም ስትሉ ምንን ፈጠራችሁ? ክሬት አደረጋችሁ። ዊዛውት ከየትኛው መጽሐፍ ቅዱስ የሌለ ማለት ነው ፌዛሎንን። በዚህ አጋጣሚ ላንቺ ሙሉ መረዳት እንዲኖርሽ 5 ሶላዎች አንዱ መጽሐፍ ቅዱስ ውስጥ የለም። በነገራችን ላይ መጽሐፍ ቅዱስ የሌለ ማለት ነው። ቀሲስ እሺ ዳን ይቀጥል። ስለዚህ ያኛው ያበረታታል ብያለሁ። ቀሲስ ጳውሎስ በቀጥታ ያስቀመጠው ነገር አለ። ጆናታን ማውራት ፈልጋለሁ። ጨረስሽ አንቺ ሀና? ቀጥል። ኦኬ ማለት እኔ ጳውሎስ ጨርሰሻል? ቆይ እስኪ ዳኒ ቀሲስ መጨረሷ ታኛለች። ዳንሻ ቆይ አንዴ ፌዛሎን ምን እያለ እንደሆነ ፌዛሎን የሚለው ባይዘው በኋላ ላይ እናሳያቸዋለን። አስፈላጊ ከሆነ ከአባቶች ቃል በቃል እምነት ብቻ የሚለውን ፌዝ አሎን የሚለውን ቃል በቃል ከፈለጉ ማለት ነው። እንኳን እንግዲያስ ዮናታን ምን ታረጋላችሁ መሰላችሁ? እኔ ሳሰለልኝ እንደዚህ አድርጉ። ዮናታን አሁንም ዮኒ ሄድበት። በቃ እንደዚያ ከሆነ እኔ ያልኩትን ሚስኮት እንዳታረጉኝ ልበሉና ላይቭ ስሩበት ወይንም ደግሞ ተወያዩበት። ምንም ችግር የለውም። ተቹት። የኔ ትምህርት የመጽሐፍ ቅዱስ ቃል አይደለም። ኦኬ እኔ የራሴን ግምት ነው የጻፍኩኝ። ይሄ ሲሆን ግን እንድታውቁልኝ የምፈልገው ተናግሬያለሁ እኮ ላይቭ ገብቼ ፖስት እንዳደረኩት እናንተ ቤት መጥቼ ነው እንደው መጀመሪያ የተናገርኩኝ። እኔ ጥላቻ ኑሮብኝ ምናምን አይደለም፣ ትዝብቴን ነው ያስቀመጥኩኝ። እንዴ
አንድ ሆን ታረቅን ካላችሁ በኋላ እንደዚህ ስትሰዳደው በጣም አዝኜ ነው ይሄን የጻፍኩት። በነገራችን ለመሄድ አይጠበቅቦትም። ቀሲስ ወይ ዳኒ ልጨርስ ዳኒ፣ ግድ የለም እኔ እኮ ምንም እናንተ እኮ ብዙ ናችሁ እኮ በተጻፉ ነገር ላይና በዶክትሪኑ ላይ እናወራ። ችግር የለም። የኔን ቃል እኮ መርታት ትችላላችሁ እናንተ። ልትሄዱበት ነው ገና ላይ ልትሉበት ነው። ችግር የለም። እኔ ቅር አይለኝም። የኔን መብት ግን ሚስኮት እንዳታረጉኝ በደንብ አብራርቼ ልውረድ፣ ፍቀዱልኝ። እኔ ሳወራ ሁሉም ሰው ይላል አይደለም። ይሄንን ቢያንስ የማይሉ ሰዎች እንዳላችሁ አውቃለሁኝ። ማትሉ ማለት ኦኬ። ቀሲስ ከዳኒ ጋር ትንሽ ያወሩና ከዛ ማጠቃለያ እኔ ሰዓት የለኝም ሀና፣ የለኝም። 5 ደቂቃ ብቻ ለምን መሰለሽ እኔ አፖይንትመንት አለኝ። 5 ደቂቃ ብቻ ቀሲስ፣ 5 ደቂቃ ብቻ፣ ከዛ በላይ አልፈልግም። እሺ አውቁት። ችግር እኮ ታብራራላችሁ፣ ጥያቄ ሳይሆን እኔ አላብራራም፣ እርሶ ነው የሚያብራሩት። በመጀመሪያ ደረጃ አሁን የሚናገሩት ነገር በጣም ሰው እንደሚሰማው ወቁታች ያሉት ሰዎች አሁን ይሄ የሆነ ነገር ላይ ተነስተው ስለዚህ ኃጢአት ይበረታታል የሚል ይሄ ድምዳሜ ላይ ከመድረሶት በፊት ኃጢአት ስሩ፣ ችግር የለም፣ ሲኦል አትገቡም ብሎ ያስተማረ የተጻፈ ነገር ካለ ፒንፖይንት አድርገው ያሳዩን በስነ ስርዓት። አሁን ሰው እየታዘቦት ነው፣ እኛም እንሰማለን። ካልቪኒስቶች ድህነት ስለማይጠፋ ኃጢአት ስሩ ያሉበትን የተጻፈን ያልኩት። ስለዚህ ብለው ድምዳሜ ሳይሰጡ ወይም ደግሞ የሆነ ፕሬሚስ ሳያስቀምጡ ኃጢአት ስሩ ያለ የፕሮቴስታንት አስተምህሮ ካለ አሳዩን። ከዛ በኋላ ወደሚቀጥለው ሁለት ጥያቄ ብቻ ነው ያለኝ። አንደኛ ይሄ ነው። ቆይሽ ልመልስልህ። ይህንን ልመልስ። እምነት ብቻን አንተ አሁን ያየህበት መንገድ ትክክል አይደለም። ጥያቄው ነው መመለስ ያለበት። ጥያቄው ኃጢአት ስሩ ችግር የለም ብሎ ያስተማረ አንድ ቤተ እምነት በስም ይጠሩና ማስረጃ ያቀርባሉ። እሺ አሁን አዳምጠኝ፣ ሚውት አድርግና እያብራራው እኮ ነው። እኔ ከጠቅላላ ትምህርቱ ተነስቼ ነው አስተያየት የሰጠሁት። የዚህ ፕሮቴስታንት እንደዚህ ይላል ሳይሆን ያበረታታል። ምን በሚለው አንደኛ ዋን ሴቭድ ኦልዌይስ ሴቭድ ዲፊኒሽኑን በኋላ እነግርሃለሁኝ። እምነት ብቻ የሚለው ራሱ ምን ማለት ነው ሲባል ጽንሰ ሐሳቡ አንድ ሰው በፈጣሪ ፊት የሚጸድቀውና የዘላለም ሕይወትን የሚያገኘው በኢየሱስ ክርስቶስ በማመን ብቻ ነው ማለት ነው ፌዛሉን የሚለው። ይሄ ደግሞ በዝርዝር ሲታይ የሥራ ሚናን ምን ብሎ ያስባል? በጎ ስራዎች የድነት ምክንያት አይደሉም፣ ወይንም ደግሞ ይልቁንም የእውነተኛ እምነት ውጤቶች ወይም ፍሬዎች ናቸው። ማለትም አንድ ሰው ስለዳነ በጎ ስራን ይሰራል እንጂ ለመዳን ብሎ ስራን አይሞክርም። ጭራሽ ለመዳን ብሎ ከሚመጣው ፍርድ ከሚመጣው ቁጣ ለመዳን ብሎ መልካም ስራን አይሞክራትም ነው የሚለው። ይሄ ማለት ምን ማለት ነው? ለመዳን ብዬ አልሞክርም። በቃ የኮስ እኮ ነው ያ። እንግዲህ መልካም ስራ ካልተቀመ ይኸውልህ ጳውሎስን ቃል በቃል እየተቃወሙ እሱ ያለ አንዴ ረዳሁት እኮ። አሁን ደግሞ የረዳሁበት ልጨርስ። ቆይ ላጠቃልል። ቆይ ባጭሩ ነው ማለት አንድ ደቂቃ እኮ አላወራሁም ዳኒ። እኔ ይኸውልህ የማወራው ነገር በጣም ባይዘው ፖይንት ያለው ነገር ስለሆነ የምታቋርጡ ይለዚያ ነው። ይኸውልህ መልካም ስራ ለድነት አይጠቅምም ካልክ ቆይ ኢንቴንሽኑ ምን ማለት ነው? መልካም ስራ በቃ አትሰራም፣ በቃ ለድነት ስለማይጠቅምህ ለምን ትሰራለህ? ይሄ ምን ነው የሚያበረታታው? ኃጢአትን ነው የሚያበረታታው። መልካም ስራ ለድነት የማይጠቅም ከሆነ ለምንድን ነው መልካም ስራ? እሱ እኔ ማብራራው ይጠይቁኝና አብራራለሁ፣ ችግር የለውም። እኔ ማብራራለሁ። መጽሐፍ ቅዱስ እኔ ፊት ለፊት ቆሜ እያለሁ ታዲያ ኃጢአት ትሰራለህ ብሎ ነው? መጽሐፍ ቅዱስ አይልም ይሄንን። አየህ መጽሐፍ ቅዱስማ ይላል። እርሶ ተቃወሙ። የጳውሎስን ጽሑፍ በቀጥታ ቃል በቃል ነው የተቃወሙት። ያለ ስራ ያለ ስራ ክርክር ከሆነ ይኸውልህ እኔ ዳኒ ለክርክር አልመጣሁኝም። ለክርክር አይደለም። ሃይማኖት የሌለው ምግባር የሌለው ሃይማኖት የሞተ ነው የሚለው መጽሐፍ ቅዱስ። አላልኩም እኔ እንደዚህ ይኸውልህ፣ እዚህ ጋር የቀረበሉት እኮ ጳውሎስ ራሱ ያለ ስራ ብሎ የጻፈበት ምክንያት ምንድን ነው? ያለ ስራ ማንም እንዳይመካ የሚለውን ያልኩትን እና ራሳችሁ በቃ ፕሩፍ አደረጋችሁልኝ። ቴንክ ዩ። እኔ አላብራራውም። ይኸውልህ ጳውሎስን ያምናሉ አይደል? ጳውሎስ የእግዚአብሔር ሐዋርያ እንደሆነ ያምናሉ አይደል እንዴ? ጳውሎስ እንደዚህ ብሏል። ማንም ለማንኛውም ያሉበት በቃ አንተ አጥልቀዋል። ዳኒ እንዴ አሁን መሞገት እኮ የተጻፈውን ነው።
በሃይማኖትማ ይሞግቱን ችግር የለውም። አሁን እኛ እሳቸውን የምንጠይቀው የፕሮቴስታንት እምነት ወንጀለኞችንና ኃጢአተኞች መፈልፈያ ነው ያሉበትን ይሄን ነው እኮ መጠየቅ ያለባቸው። ገብቶኛል። ግን እሳቸው ጥያቄ እኔ ሁለት ነገር ብቻ ላስቀምጥሽ። በቃ ጊዜ ሰጠኝና ሁለት ደቂቃ አይፈጅብኝ። ሁለት ነገር ላስቀምጥ። አንደኛ በቃ ከዚህ በላይ አላወራም። ሁለት ደቂቃ ኦኬ። ታች ያላችሁ ሰዎች ጳውሎስ ራሱ የጻፈው የዳነው በእምነት በጸጋ ነው ካለ በኋላ ማንም እንዳይመካ ከስራ አይደለም ይላል። ከዛ ቀሲስ ይሄንን ጽሑፍ ተላልፈው ከስራ ነው እያሉ ነው። ስለዚህ በዚህ አረፍተ ነገራቸው እሳቸው ጳውሎስን ቀጥታ እየተቃወሙ ነው። ማንም እንዳይመካ ኃጢአትን የሚያበረታታ አለ እንዴ? ከኛ የለም። ወደሱ ልመጣ ነው። እሱ ላይ ነው ጥያቄ ማለት ያለብህ እኮ። ማንም ስራ ያስፈልግም ብሎ እንደፈለግ ሁን ብሎ የሚያስተምራ እንደው በግለሰብ ራሱ አንቺ ሁለቷ ደቂቃ ትለቅና አንቺ ትገቢያለሽ። ሶሪ ይኸውላችሁ ኦርቶዶክሶች ማንም እንዳይመካ የዳነው ፓራፍሬዝ ያደረኩ ነው በእምነትና በጸጋ እንጂ ከስራ አይደለም ይላል። በዚህ መሰረት ቀሲስ በቀጥታ ስተዋል። አንደኛ። ሁለተኛ እኛ ደግሞ የዳነ ሰው የመንፈስ ፍሬ አለው ብለን እናምናለን። የመንፈስ ፍሬ ማለት ነው ቃል በቃል ገላትያ 2:20 ያነብላችሁና ከዛ የቀሲስ ስራ አላግባብ እንደሆነ ትረዳላችሁ ማለት ነው። ላንብብላችሁ። እንደዚህ ይላል ገላትያ 5:20 ላይ ነው ማለት ነው። ገላትያ 5:20 በስነስርዓት በየጊዜው ነው በየቤተ እምነታችን የሚሰበከው። የመንፈስ ፍሬ ግን ፍቅር ይላል። ይህንን በየጊዜው ይሰበካል። ደስታ ይላል፣ ሰላም ይላል፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃትና ራስን መግዛት ናቸው ይላል። ስለዚህ ያመነ ሰው ቅድም በእምነት ጸድቋል ይላል፣ በጸጋ ጸድቋል ይላል። ያለ ስራ ነው ካለ በኋላ እነዚህ ነገሮች አሉት ይላል። ቀሲስ ግን ዓላማቸው እኛን በመጥፎ መኮነን ስለሆነ ይሄንን ቃል ዘለው በቃ ኃጢአት ታበረታታላችሁ አሉ። ይሄ ትዝብት ነው ከመጽሐፍ ቅዱስ ጋር በቀጥታ ተጋጭቷል። እሺ ዳኒ ይኸውልህ፣ አንደኛ በጣም ደስ ያለኝ ነገር የኔን የራሴን የጻፍኩበትን ዋናውን ነገር ራሳችሁ ፕሩፍ እያደረኳችሁ ነው። በነገራችን ላይ ዋን ሴቭድ ኦልዌይስ ሴቭድ ኃጢአትን ያበረታታል ያልሁኝ የኔ እይታ ነው፣ የኔ ግምት ነው። አይ ትክክል አይደለም ካልክ ይኸውልህ ዋን ሴቭድ ኦልዌይስ ሴቭድ ዲፋይን ሲደረግ ምን ማለት ነው ከተባለ ኢፍ ኤ ፐርሰን ኢዝ ትሩሊ ሴቭድ they can never lose their salvation no matter what happens later ነው የሚለው። አየህ አንድ ሰው በትክክል የዳነ ሰው በክርስቶስ ያመነ ሰው የዳነ ሰው ይልና ምንም ቢሆን never lose their salvation እነዚያ ወይም ዜር የሚለው እያነበብኩ ስለሆነ ነው። if a person is truly saved in bracket has genuine faith in Jesus Christ ይልና they can never lose their salvation no matter what happens later ይላል። ምን ማለት ነው ይሄ ሲባል አንዴ የዳነ ሰው በምንም አይነት መንገድ ድነቱ ሉዝ የሚያደርግበት ነገር የለም። never lose ነው የሚለው no matter what ምንም አይነት ነገር ቢፈጠር። አየህ ይሄ ትምህርት ምንድነው የሚያሳየው? እኔ ኦርቶዶክሳዊ ሰው ነኝ፣ ሃይማኖት ከምግባር ጋር ብዬ የማምን ሰው ነኝ። ይሄ ትምህርት ምን ያበረታታል? ድነቴን አላጣውም፣ እንደፈለኩ ዘሙታለሁ። ይሄንን ደግሞ ፕራክቲካሊ አይተነዋል። ድነት አይጠፋም ብለው እኔ በጣም እንዳትበሳጩብኝ ብዬ ትቼው ነው እንጂ ምን እንደሚሰሩ ሰዎቹ ቅድም ተንፈስ ብዬው ነበር። በቃ ይቅር አሁን አልናገር ስለሚያበሳጭ አንድ አትጎብኝ። ኧረ ዳኒ ወይ ግለሰባት ወይ እንትኑ ላይ የተጻፈ ወይ እንድንናገር ፍቀድ። ካልሆነ ግን እዚህ ላይ የተጻፉት ስለ ግለሰብ አይደለም እያወራን ያለው። አስቸከትል ግለሰብ አይደለም። እኛ ቀጥል አትችልም። አሁን እሳቸው ቀሲስ ያወራሉ፣ እኛ እርሶ እንዲያወሩ ነው የምንፈልገው። የምንጠይቆት ምን መሰሎት? የምንጠይቆት ይኸው እዚህ ላይ በተጻፈው መንገድ ፕሮቴስታንቶች አሉ ቀሲስ። ፕሮቴስታንት ቃለ ሕይወትን ያጠቃልላል፣ ሙሉ ወንጌልን ያጠቃልላል እንዳለ ነው እንደምታውቁት ማለት ነው። እና ወንጀለኞችንና ኃጢአተኞችን ማፍሪያ ነው ይላል። እንግዲህ ከላይ ጀምራ ነበው
አንድ ጽሁፍ ስጽፍ እኮ ኢንቴንሽን ይኸውልህ ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብና ከመጠበቅ ይልቅ መላው አይጉር አንድ ሀገር ይሆናል ብሎ መጠበቅ በእጅጉ ይቀላል ይላል። እውነት ነው ውሸት ነው? ቀሲስ ቆይ አንዴ ኮርሶ ለምሳሌ ፕሮቴስታንት እኮ ብለው ሲሉ አሁን ይሄንን የእርሶን ሐሳብ የሚደግፍና የማይደግፍ መኖሩን እንኳን መጀመሪያ አላወቁ። መብት ነው እሱማ። እኔ እኮ የኔ እይታ እኮ ነው ይሄ እኮ። ስለዚህ ፕሮቴስታንት ብለው እንዳለ ነው ማህበረሰቡን ነው እንደዚህ እያዋረዱ ያሉት እኮ እዚህ ላይ የትኛው ኮሌጅ ማዋረድ ሌላ እርሶ ነው የሚመልሱት ቀሲስ? እርሶ ነው ልጠይቅ። የትኛው ኮሌጃችን ከላይ እንጀምር። መላው አይጉር ስንት ነው? በነገራችን ላይ ስንት ነው? 7 አይጉራት አሉ አይደለ? 7ቱ አይጉራት እና 47000 ዲኖሚኔሽን አወዳድረው እስኪ አንድ ለማድረግ አንድ አየህ 47000 ዲኖሚኔሽን ወደ አንድነት ለማምጣት ከመሞከር 7ቱን አይጉር አንድ ማድረግ አፍሪካን፣ ኤዥያን፣ አውሮፓን፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አውስትራሊያ ነው። እኔ እዚህ ላይ እነዚህን አንድ ማድረግ ይቀላል። እኛ ሲጀመር ዲኖሚኔሽን አንድ ለማድረግ አንሰራውም። የማታየዋ ቤተክርስቲያን አንድ ነች ብለን ነው የምናምነው። ሲጀመር ራሱ አንድ ዛለን ነው የምናምነው። ግድ የለም ዳንዬ እሳቸው ሐሳባቸው ነው። አሁን ይሄንን አስተያየት የምሰጠው ከአንዲቷ ቤተክርስቲያን ተነስቼ ነው። አየህ ቤተክርስቲያን አንዲት ናት ብዬ የማምን ሰው ስለሆንኩኝ የኔ ትምህርት የኔ አስተያየት የሚመነጨው ከራሴ እምነት ነው። ለምን ቤተክርስቲያን አንዲት ናት። በፍጹም 47000 ውስጥ ጌታ የለም፣ አይገኝም። እንደዚህ ያለው እኛ ችግር የለም የፈለጉትን በሉ። ግን አሁን እኛ እንዲያቀርቡልን የምንፈልገው ምን መሰሎት ቀሲስ? እሺ ሐሳቦትን ይሄ 47000 ብዙ ስለሆናችሁ ይሄ መረጃው ትክክል ይሁን ትክክል አይሁን በኋላ ሲረጋጋ እናሳዩታለን። ችግር የለውም። ግን እመኑበትና ይሄ 7ቱን አህጉር አንድ ማድረግ ይቀላል እነሱን አንድ ከማድረግ። ይሄ ሐሳቦትን ለመግለጽ ነው። ምንም ችግር የለውም። መቼም አንድ ሊሆኑ አይችሉም ለማለት ነው። ይሄን ተቀበል። ግን በፕሮቴስታንት ግን አሉ እርሱ በፕሮቴስታንቱ ግን አስተምሮ ምንድነው አሉ ስርዓት አልበኝነትና ምግባረ ብልሽነትን ምን የሚያደርግ ነው አሉ የሚያበረታታ ነው አሉ ማለት ነው። አሁን እርሶ ሙሉ ወንጌል ናት፣ ቃለ ሕይወት ናት፣ ገነት ቸርች ነው በምድሪቱ ላይ ወደ ኢትዮጵያ እንወስደው ከፈለጉ ወደ ኢትዮጵያ ወስደን የሙስሊም ህዝብ ሊሆን ይችላል፣ የኦርቶዶክስ ህዝብ ሊሆን ይችላል፣ እምነት ያለውም እምነት የሌለውም ሊሆን ይችላል። መግቢያ መውጫን የሚያሳጡ መርደረሮች፣ ገዳዮች እና እንደገና ደግሞ ቦሌ እየተከደ መገናኛ እየተከደ ምንም ልብስ ቤቶችን በሉ ወርቅ ቤቶችን በሉ የሚዘርፉ ስርዓት አልበኝነት የሚለው ማለት እንዲህ አይነት ትውልድን የምታመርተዋ ኢትዮጵያ ውስጥ ያለችው የፕሮቴስታንቶች እምነት የትኞቹ ናቸው? እስቲ በመረጃ ነገሩ። እሺ አሁን ወደ ግለሰብ ከሄድክ ስለ ግለሰብ አላወራሁም። እኔ ከሰማሁ አዳምጠኛ። ለምንድነው ጣልቃ ወደ ግለሰብ አይበሉኛ? በቃ አዳመጥኩኝ እኮ እንደፈለኩ ልመልስ። አዳምጠኝ በቃ አሁን ሚውት አድርግና ደግሞ አዳምጠኝ። ወደ ኢትዮጵያ ልትሄድና ግለሰብን ወደኛ ለማምጣት ከፈለክ የኢትዮጵያ ዋና ጠቅላይ ሚኒስቴር ፕሮቴስታንት ነው። ግድያ፣ ጦርነት ምን እንደሆነ ከነሱ መማር ትችላለህ። ስንት ሚሊዮኖችን ማን እንዳስጨፈጨፈ ቁንጮ ራሱ ሰውየው ስለሆነ ራሱ። አሁንም እኔ ስለ ግለሰብ አላወራውም ቀሲስ እኮ ላውራ። ልጨርስ መልሰህ ትቃወመኛለህ በተራ ማለት ለማ እርሶ ይሄንን ተገና አድርገው የሚፈልጉትን እንዲያወሩ አይደለም እያደረጉ ነው። የማወራው ነገር ካልተመጣጣ አሁን ፕሮቴስታንት ነው ያሉት እንደ ግለሰብ አይደለም የተናገሩት። ጠቅላይ ሚኒስተር እኮ ግለሰብ ነው። አንተ እኮ በመንግስት ደረጃ ሲሄደ እርሶ ጭምር ነው የመረጡት። ማን እንደሚያበረታታ ኃጢአትን አልክና እናንተ ናችሁ አይነት ወሬ አውርታል አይደለ? ስመልስልህ አይክፋህ። ይኸውልህ ሲመልሱልኝ በጠየቅኩት መልክ ነው በጻፉት መልክ ነው። ስለ ግለሰብ ነው የጻፉት እዚህ ላይ ቀሲስ ይሄ በቃ እንግዲያስ ላውራ ይሄ እዚህ ላይ የጻፉት ስለ ግለሰቦች ነው የጻፉት ወይ ፕሮቴስታንት እንደ ድርጅት ነው የጻፉት? እኔ እኮ የምመልሰውን እኮ የማቅሰው ነኝ። አንዳንዴ ለምን እኮ ትዕግስት እንደማይኖራችሁ እኔ ግራ ይገባኛል። ተነስቼ ልጠይቆት አሁን እዚህ ላይ የጻፉት ስለ ግለሰቦች ነው ወይስ አጠቃላይ ማህበረሰቡ ስለ ፕሮቴስታንት ነው የጻፉት? እሺ ሚውት አድርገው። እሺ ይሄን ነው ጥያቄ መልሱልኝ። እሺ ሚውት አድርገው። እኔ ያወራሁት ፕሮቴስታንት ብዬ ነው፣ ጠቅለል አድርጌ ነው።
ለምን ሁሉም ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብ ስል ምን አይምሮዬ ውስጥ ምን ጠቅሻለሁኝ 47000 ዲኖሚኔሽን እያሰብኩ ነው የጻፍኩት። ይሄንን አንድ ከማድረግ 7ቱን አይጉር አንድ ማድረግ ይቀላል። 7ቱ አይጉር የየራሳቸው ህገ መንግስት አላቸው። በዚያ ይተዳደሩ፣ በመርህ ይተዳደራሉ፣ ወንጀለኛን ይቀጣሉ። ፕሮቴስታንት ግን እኔ ይሄንን ሳነሳ ምንድነው አንደኛ አንድ ለማድረግ ሩቅ ነው። የክርስቶስ ቤተክርስቲያን ደግሞ አንዲት ስለሆነች ከዚህ አንፃር ነው የማወራው። ሁለተኛ መርህ አልባ ነው ስል ምን ማለት ነው? ይሄ ሁሉ ህግ ኃጢአትን ያበረታታል ስል እኔ አልጠቅሰውም እዚህ ጋር ማለት በጣም ልትናደዱ ስለምትችሉ እንጂ የማይገባቸውን ሰዎች እኮ አዝ እንደ ቸርች የሚያጋቡ ሰዎች ቤተ እምነቱ እዚህ ውስጥ አሉ ከ47 ውስጥ። እኔ በጣም ኦፌንድ እንዳትሆኑ ብዬ ልተው ግድ የለም። ኃጢአትን እንዴት እንደሚያበረታቱ በአደባባይ የሚያጋቡ ሰዎች አሉ። ይሄ ሁሉንም ያደርጉ አሉ ማለት ግን አይደለም። እኔ እያወራሁት ያለሁት ግን ስለ ሃይባይ የለውም። አየህ መቆጣጠር አትችልም። ተው አሁን እንደ እስራኤል ዳንሳ እንደ ይጩፋን ማስቆም አትችሉ። የጋራ ህግ የላችሁማ ማስቆም አትችሉ። መልስ የለውም። በቃ ተውት። ችግር የለውም። እዩ ጩፋ ላይ መግለጫ ቢያወጣበት እዩ ጩፋ ራሱ እኔ አፈርሳለሁ ራሴ ብሎ እርሶ አንዴ ተናግረውታል። ምንም ችግር የለውም። አንዴ ተናግረውታል። ያንን ነው ያወራው። መልስ የለውም። ችግር የለውም። ይሄው የጠየቁትናል። አንጡ፣ ትምህርቱን አንጡ፣ የሙሉ ወንጌልን ትምህርት አንጡ፣ የቃለ ሕይወትን ትምህርት አንጡ። ስርዓት አልበኝነትን የሚያስፋፉበት ትምህርት አንጡ። እሺ ትምህርት ላምጣልህ፣ ሁላችሁ የምትስማሙበት ፌዛሎን ማለት መልካም ስራ ለድነት አይጠቅምም ማለት ኃጢአት ብታደርግም አንዴ ቄሲስ ከድነት ጋር አያዝም ማለት ስለሆነ ያበረታታል ማለት ይሄ አይነት ቄሲስ አቤት እስካሁን አላወራሁኝና እየሰማሁኝ ነበር። ግን እንደ ትልቅ ሰው ስናወራ የሆነ ጥራዝ ነጠቀ የሆነ ነገር ካወራን ጥሩ አይደለም። ለእርሶም ግምት ውስጥ ያስገባውታል። እኔ ይገመቱ አይገመቱ አይ ዶንት ኬር። ግን እንደዚህ በጥራዝ ነጠቅ ዝም ብሎ ሐሳብ እንኳን የሌለው በማስረጃ ያልተደገፈ ነገር ዝም ብሎ እንደዚህ ሲለጥፉ አእምሮት አይሰማም። ማስረጃ ብሎ ፌዛለውን ያቀርባሉ። እንዴት ፌዛለውን ለወንጀለኛና ኃጢአተኛ መፍለቂያ ይሆናል? የመጽሐፍ ቅዱስ ትምህርት እንደሆነ ያውቃሉ እርሶ አእምሮት ያውቃል። አይደለም እሱን ለዓለማ ቆይ አንዴ ብቻ ላውራና ችግር የለውም ያወራል። እኔ ከዚህ በላይ መስማት ስለማልችል ማለት ነው። የኃጢአተኛ መፈለቂያና ወንጀለኛ መሰብሰቢያ ነው ፌዛለውን ብሎ ሲያቀርቡ እኛ ሲቅር ሰው የሚያዳምጠውም ይቅር ትንሽ ሊናዎትን አይወቅሰውትም ማለት አይደብርም እንደዚህ ማለት። ሁለተኛ ፕሮቴስታንት ብሎ ሲጠቅሱ የካልቪንን ትምህርት እያነሱ የትኛው ካልቪኒስት ነው እንደፈለጋችሁ ሁኑ ብሎ የሚጠቅሰው? እንደው በትምህርት ደረጃ እንኳን ባይጠቅሱ እንደዚህ ሁኑ ችግር የለውም የሚል ነገር እንዴት አድርጎ ከእግዚአብሔር ተወልጃለሁ ብሎ የሚያምን ሰው ኃጢአት ውስጥ የሚጨመላለቃን ብለን እንኳን አስተምረን አናውቅም። ተጨመላለቅ ችግር የለውም ብለን አናውቅም። ግን ደረቅ ነው አሁን እየመለሱ ያሉት ደረቅ የሆነ ክርክር ምንም ከእርሶ ጋር ማውራት አልፈልግም ሁላ ለምን ትክክል ስላልሆኑ ማውራት ቆይ እኔም እኮ ማዳመጥ የሚመልሱበት መንገድ ትክክል አይደለም። በማስረጃ አስቸኩ ጠየቆታል። በማስረጃ ያስደግፉልን መስማት አትፈልግም? አይ እንደዚህ ጥላቻ እየዘሩ ዝም አልሎትም። እንደዚህ ጥላቻ እየዘሩ ጥላቻ የለኝም ይላሉ። በጣም ነው የሳኩት። ጥላቻ ነው እንጂ ፒውር ጥላቻ ነው እንጂ ይሄ በማስረጃ የተደገፈ ነገር የለው። ከምር ነው አና ማውራት እኔ ማንንም ፐርሰናል አታርጉት ፕሊስ። አይደለም እኔ ማውራት ማይፈልግ ከሆነ በማስረጃ በትምህርት ደረጃ ችግር የላችሁም ብሎ የተጻፈ ነገር ካለ ተመስገን። አንዴ ይኸውልህ ጥላቻው ውስጥ ገብተሃል። ይኸውልህ ተመስገን። እርሶ እዚሁ ላይ ነው በማስረጃ ነው። አንተን ራሱ ፕሩፍ አደርግሃለሁ እዚሁ ላይ የኔን ንግግር በአንተ ቃል ራሱ እዚሁ ላይ ፕሩፍ ማድረግ እችላለሁ። ሰው በመልካም ስራ ይዳናል ብለህ ታምናለህ? ራስህ መልስልኝ። ይሄ ግልጽ እኔ ብቻ ሳልሆን ሁሉም በመልካም ስራ አይድንም ብሎ ያምናል። ወንጌላ ታዲያ በቃ አንተ ራስህ ፕሩፍ አደረከው። መረጃ ማለት አንተ ራስህ አይችልም። ይሄ እኮ የመጽሐፍ ቅዱስ ማስረጃ ነው፣ ትምህርት ነው። አንቺ በቃ ወይ ይጨርሱ በቃ። ምክንያቱም እኛ በግላችን እናደርገዋለን በቃ። ምክንያቱም
ቀሲስ እልን የያዛቸው ቀሲስ በቃ ይበቃል። እናመሰግናለን። በቃ ለማንኛውም እልን የያዛቸው ቤቴን እከፍታለሁኝ። ሀና እኔ ጋር መጣችሁ ቤቴን እከፍታለሁ። እውነት መንፈስ ቅዱስ እኔ ውስጥ አድሯል ብሎ ካሰቡ ከታች ያላችሁ ሰዎች እኔ ጋር ነው። እንደሰማሁት ከሆነ ቀሲስ ቆይ አንዴ ተምዬ ችግር የለም ቀሲስ እንደሰማሁት ከሆነ ልጆች እንደነገሩኝ ከፌስቡክ ላይ አንስተውታል። ኧረ አላነሳሁትም ወይ ማንሳት እብድ አንተ። እኔ እኮ አላወቃችሁኝም። አይ ካነሱት አላመኑበትም ብዬ ነበረ። እኔ አታውቁኝም ማለት እኔ ይኸውልህ ላመንኩበት ነገር ማለት ነው ለክርስትና ይሄ ዋጋ ነው። በጣም እስከ መጨረሻው ግን እዚሁ ላይ በየቀኑ በየትም እንዲያውም ይሄንን ይዛችሁ ቆይ አንድ ሀና ይሄንን ይዛችሁ ወደ ፍርድ ቤት ከመጣችሁ ከከሰሳችሁኝ ማለት ነው በዓለም ላይ እንዲያውም ትምህርታችሁን በአደባባይ ነው የማሰጠው። መነጋገሪያ ይሆናል። ጥሩ ነው። እንዲያውም ለእኔ እሱም ችግር የለውም። ኃጢአትን የሚያበረታታ ማለት ነው። አምንበታለሁ። እኛን እንዴ ጥያቄ አለኝ ብላለች። ቆይ ከመውጣታቸው በፊት ጥያቄ አለኝ ስላለች አይ እኔ ላይቭ ስለማከፍት እኔ ጋር ነው። በቃ በስርዓት ስለማታወሩ ሳይከፍት በፊት ጥያቄ አለኝ። እሺ እናንተ አይ ሀና ቤትሽን እየመራሽ አይደለም። ስርዓት አልባ ሆነ። ዝም ብሎ መጮህማ ትክክል አይደለም። ይሄው ማይካችሁ ዘጉ። ሁሉም እናንተ ጋር ድህነት ከስራ ጋር ተያይዞ ነው አይደለ? ኢትዮጵያ ውስጥ ያሉት ይደለም። እኔ ቤቴን ሰላማዊ ነኝ። አንቺን አክብሬ ነው የገባሁት። እንደምትንጫጩ ከሆነ መሲስ እንግዲህ እርሱ ተው አይናገሩ እንጂ እንደዚህ ጎን ቤቴን እከፍታለሁ። ሰላም እኛ በገቡበት ቤት እርሶን አክብረን ነው። እሺ ለማንኛውም እኔ ጥያቄ የነበረው ኢትዮጵያ ውስጥ ያሉ ዘፋኞች የምን እምነት ተከታይ ናቸው ለማለት ነበረ። ኧረ ወደ ታችማ እናወርደዋለን። ችግር የለውም። አንቺ እንደዚህ አይነት ጥያቄ የሚመልሱ ሰዎች እኮ አይደሉም። ሳይወጡ ኢትዮጵያ ውስጥ ያሉ ዘፋኞች የምን እምነት ተከታይ ናቸው? ኦርቶዶክሳውያን ናቸው፣ እራሳቸው የሚያምኑት ማለት ነው። ዘፋኞች ሲሞቱ ብዙ ጳጳሶችና ቄሶች መጥተው ተከበው ፍትሃት እየተደረገላቸው ነው የሚቀበሩት። ያውም የተከበረ እንትን ማለት ነው የቤተክርስቲያን ስላሴ ነው ዮሴፍ ምናምን እያሉ ማለት ነው። ስለዚህ ዘፋኝን የምታከብር ቤተክርስቲያን እኛን መተው ኃጢአትን ያበረታታሉ። ዋን ሴቭድ ኦልዌይስ ሴቭድ ብለው ኃጢአትን ያበረታታሉ ማለት ይሄ ዓለም የሚያውቀው ስለሆነ ማለት ነው። የትኛው የወንጌል አማኝ ነው ዘፋኝ በድፍረት እየዘፈነ ቸርች መቶ መዝሙር የሚዘምር የለም። እነሱ ጋር ግን ዘፋኞች በክብር ማለት ነው በክብር አንድ ሰው ቢሞት እንደዛ በክብር አይቀበርም። ኃጢአተኛ ግን ተከብሮ የሚቀበርበት ሀገር አይደለ እንደ የኦርቶዶክስ የኢትዮጵያ ያው ዓለም የሚያው ማለት ነው። ይሄው የትኛው ዘፋኝ ሲሞት የሱን ቀብር መቼስ ዩቲዩብ ላይ አለ ጳጳሶች ቄሶች ምናምን ዲያቆናት ምናምን እየተከበበ እንትን እያለ ፍትሃት እየተደረገለት የሚቀበር ሰው ነው። ዘፋኝ የእግዚአብሔር መንግስት አይወርስም ተብሎ ዘፋኝ ኃጢአተኛን መቼስ ምን እንደሆነ ግልጽ ነው። ስለዚህ ስራ ለድነት ነው የሚባል ነገር የትኛው ስራ ነው? ዘፋኝነት ነው ስራ። ከዛም አልፎ ደግሞ ሌላ ነገር ባወራት ከኔ እንትን ማለት አይመጥረኝ ብዬ ነው እንጂ ሌላም ቀጥል። ኢትዮጵያ ውስጥ ያሉት እንትን ውስጥ የሚሰሩት እነማን ናቸውም ነው እንትን ውስጥ የሚሰሩት ማለት ነው። ስለዚህ ስራ ለድነት ነው ስትሉ ትንሽ ማፍራ አለባችሁ ማለት ነው። ስራው እሱ ከሆነ ኦኬ እስማማለሁ፣ ያ ክፉ ስራ ማለት ነው። ካልሆነ ግን ማታረጉትን ነገር ነን ብላችሁ መናገር ከባድ ነው። እኛ ጋር ግን ኦኬ ስራ ለድነት ነው yes የጸደቅነው እንዲሁ በጸጋ ነው። ኦኬ የድህነታችን ውጤት ግን የዳነ ሰው ግን ፍሬ አለው። መልካምን ስራ ለመስራት ነው። ይሄው ኤፌሶን 2:10 ላይ አንብቡት። ስለዚህ የድህነታችን ውጤት ግን መልካም ፍሬ አለን። እኔ ማንም የወንጌል አማኝ ዘፋኝ እንትን ሲያረግ ወይም የሆነ ነገር ሲሰራ እኔ አላውቅም ማለት በህይወታችን የምናሳየው ነው። ይሄ ዓለም ሁሉ የሚመሰክርልን ነው ለማለት ፈልጌ ነው። እሺ ኤኒዌይስ ቆይ ተምዬ ለመሰለ አይደለም ጆዬ ቅድምም ጆን ይናገርበት በተለይ ፌዝ አሎን ማለት ኃጢአትን ማበረታታት ነው ብለው ነው ያሉን እሳቸው እና እዚህ ላይ ትንሽ እንትን ይስተበት ትመለሳለህ አንተ ጆና አለ ለደቂቃ እኮ አሪፍ የሆነ ነገር ተናግሬ እሄዳለሁ ማለት ክብራችንን ማወቅ አለብን። አንዴ ተምያ ሶሪ በጣም ጆናታን ይቀጥል በፌዝ አሎን ላይ ጆ ቀጥል። ይሰማል ድምጼ?
ይሰማል። ፌዛሉን ላይ ሀኒቾ በውስጥ ልኬልሻለሁ አንድ ፋይል ካየሁት እሱን ለማምጣት ከሄድኩኝ ስለምትዘረገፉ ድምጽ ይሰማል። መጀመሪያ አንዴ እሱን እናረጋግጥ። ይሰማል። ለኔ ላክልኝ ወይምሽ ላስቼ ላክለት እኔ ጋር ችግር የለም። ሌላ ጊዜ እንለጥፈው። እሺ እልክልሃለሁ። እሺ አስቸው ምንድነው ቀሲስ ወደ 50,000 እሱን እንኳን ዳንኤል ያሳይ ነበር የጠራሁት ዲኖሚኔሽን ሲሉ ነበር። ለማንኛውም ጎግል በቃ ታማኝ መረጃ ነው ብሎ ቀጥ ኔትወርክ ቆራጣ ትንሽ ጆ አይ ቲንክ እሱን ዳንኤል ያሳይ ነበር። እና አንድ መጽሐፍ አለ ይሄ ወርልድ ክርስቲያን ኢንሳይክሎፒዲያ ኮምፓራቲቭ ሰርቬይ ኦፍ ቸርች ኤንድ ሪሊጅን ይሰማል? ምንም አይሰማም። ኔትወርክ ነው መሰለኝ። አሁን ይሰማል? ተመልሻለሁ። ዳኒ ስለመጣ ዳኒ እንዲያሳይ ነበር የጠራሁት። በቃ ጆ ያንተ ስለማይሰማ ዳኒ አለ ማስረጃ የ47,000 ምናምን የሚባለው እሱን ይሰማል አለኛ የእሱን ይሰማል። የዴቪድ ባሬትን ነው ዳን ያስቀምጠው አንዱ ፕሮፌሰር ነው። ማስረጃው ቀረ ሊ ማርቲን ማክዶናልድ መሰለኝ። ዴቪድ ባሬት ሊ ማርቲን ማክዶናልድ ክርስቲያን ኢንሳይክሎፒዲያ በሚለው መጽሐፉ ላይ ፔጅ 16 ላይ ማሳየት ትችላለህ። ኦርቶዶክስ ራሱ ብዙ ዲኖሚኔሽን በየአመቱ እያደገ እንደመጣ ሰርቬይ ተሰርቶ ነው እንግዲህ በዲኖሚኔሽን ደረጃ ከ200 እስካሁን እስከ 400 ይሆን እንደዛ ዲኖሚኔሽኖች አሉ ብሎ ነው ያስቀምጠው። እና ያን ሁሉ ደምሮ ነው ወደ 60 ምናምን ሺህ 40 ምናምን ሺህ ያደረሱት እንትኖች። ዴቪድ ባሬት የሚባል አንድ እንትን አለ ሰርቬየር አለ እንትን ላይ ሪሊጅን እና ምንድነው ቸርች ላይ ምናምን እንትን እያለ ሰርቬይ የሚሰራ ማለት ነው ጥናትን ምናምን የሚያስቀምጠው። እና ክርስቲያን ኢንሳይክሎፒዲያ ላይ ከፍታችሁ መመልከት ትችላላችሁ። እንደዛ ምኑንም ለቃቅመው ነው 40 ምናምን ሺህ ተብሎ የተጻፈው። ዋናስ ፔንቴኮስታልም ተጨምሮ ማለት ነው ኦንሊ ጂሰሶችን ጆቫ ዊትነሶችንም ጨምረው እኛ ጋር 40 ምናምን ሺህ ያደረሱት። ለማንኛውም ዳን ቀጥልና እንትን እላለሁ። የዴቪድ ባሬት እና ያለው እንትና ሀናኮ ስትጀምርም ተናግራለች፣ የእሷን ፓርት ተናግራለች። ይህን የመሰለ ንግግር እያለ የእሷ እንዴት ይወራል ብላ ማለት ነው እርሶ ከመግባቱ በፊት እኔ ሲጀመር እንዴት ያወራለሁ ብዬ እኮ እኔ እኮ ማለት እኔ ፕሮቴስታንቶች እኮ የፈለጋቸውን የማውራት እኮ መብታቸው የተጠበቀም ነው። ሲያወሩ ምን የኖሩት ቤተክርስቲያኗን እኔ ቀለሜንና ትዝታውን የያዘ ሰው እኛ ጋር መጥቶ እንደዚህ ተናገራችሁን የማለት ሞራል ያለው ሰው አለ ወይ? ቤተክርስቲያን ወንጀለኛ ነው የሰውዬ መያዝ አለበት ስትል እኮ ትዝታውን በኤርፖርት ሸልመው የሚሸኝ እኮ መንግስት ነው እኮ ያላቸው እንዴ! በአደባባይ ወንጀል የሚሰራን ሰው ማለት ነው። በአደባባይ ዛሬም ቀለሜን ይዞ እኛን ተናገራችሁን ለማለት የሚሞክር ሰው ካለ እኔ በጣም በቃ እብደት ውስጥ ናቸው ያሉት ማለት ነው። ለማንኛውም ግን ጽሁፉንም ስለለጠፈችው የሆነ ነገር እኔ ማለት ፈልጋለሁ። አንደኛ ይህን የጻፉበት ምክንያት እንደምታውቁት ታረቅን አሉ፣ ተስማማን። ሲሰዳደቡ ሲወጋገዙ ዳሪያዝ ባጃጅ ሲሏቸው ነበሩ። ልትወራነ ባጃጆች ናቸው ይሄ እዚህ ባጃጅ የማትሞሉ ሰዎች እያሉ ሲጠልዟቸው ነበር የከረሙት። አሁን ነገር አላውቀውም እያለ እኮ ቤካይ ላይ በላይ ነው። አሁንም ራሱ እኮ በየቀኑ እየሰራ ነው። ቀለሚ ያጋንንት ትምህርት ነው የካልቪኒስት ትምህርት ነው እያለ ወዲያው ወርቁ በሆነ ሳምንት ሳይሞላው የሚታረቁትም ያው እኛን ለመሳደብ ነው፣ ቤተክርስቲያን የኦርቶዶክስ ለማድቃት ነው። ስለዚህ ታረቅን ባሉ በማግስቱ ዳሪያስ ሲል ሰማ ነው ማለት ነው። ጀግናው ኦኬ አጋንንት ትምህርት ነው። አንድ ነን ይመጣና የአጋንንት ትምህርት ነው። ዛት ሚንስ እዚያ ቤተክርስቲያን አትሄዱ፣ አጋንንቶች ነው የአጋንንት ትምህርት ነው ያላቸው ሲሉ ማለት ነው። እኔ ምን ብዬ መጣሁኝ? በስማም ነው ቢያንስ እንኳን እንደው ፌርማው የፌርማው ቀለም ብዕሩ እስከሚደርቅ ቢያንስ ቢቆዩ
ፕሮቴስታንት እኔ በፌስቡክ ላይ በነገራችን ላይ ለጥፌዋለሁ እኮ ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ከማሰብና ከመጠበቅ ይልቅ መላው አይጉር አንድ ይሆናል ብሎ ማሰብ ይሆናል ብሎ መጠበቅ በእጅጉ ይቀላል አልኩኝ። ሃይማኖት ገዳይ ነው እኮ የሚሉ ሰዎች ናቸው በአደባባይ ወጥተው ሃይማኖት አያድንም ተቋም እያሉ ነው። በሌላ አነጋገር ተቋምን የሚያወግዙ ሰዎች ናቸው እኮ እነዚህ ሰዎች እኮ። ስለዚህ ምንድነው እኔ ስናገረው የከፋቸው? እኔ እያልኩ ያለሁት ፕሮቴስታንት በሃይማኖት አንድ ይሆናል ብሎ ማሰብ ማለት ራሳቸው ሃይማኖት አያድንም ገዳይ ነው የሚሉ ሰዎች እኮ ናቸው በአደባባይ ወጥተው ማለት ነው እንዴ። በአደባባይ ወጥተው የሚናገሩ እኔ ስናገረው ምንድነው የመረራቸው? ጭራሽ አንድ ሊሆኑ ሐሳቡም የላቸውም እኮ ማለት ነው። በሌላ አነጋገር ገዳይ ነው ካሉ አንድ የመሆን ሐሳብ ሁሉ የላቸውም። ይጣለዛሉ እርስ በርሳቸው አንዱ ጋር። በነገራችን ላይ ከሪፎርሚስቶች ጀምሮ ነው ይሄ መወጋገዝ የነበረ። የአጋንንት ትምህርት ነው መባባል የጀመሩት ራሳቸው እነ ሉተርና እነ ጆን ካልቪን ናቸው። እነዚህ እንግል ናቸው ሲደባደቡ የነበረው። ኦኬ እኔ ስለው ምንድነው ያመማችሁ ነው ጥያቄው። መላው አይጉር 7 ነው። እናንተ ስንት ናችሁ? እኔ 47,000 አድርጌላችሁ ነበር። 50,000 ገብታችኋል ለካ ናጀሪ። ያው ግቡና እዚህ ውስጥ ያላችሁ ሰዎች ጉግል ላይ በ2026 ፕሮቴስታንት ዶሚኔሽን ሃው ማኒ ፕሮቴስታንት ብላችሁ ብትጠይቁ ይነግራችኋል። እዚያ ጋር ዝርዝሩን ዲቴል ያመጣላችኋል። ግቡና መረጃውን ግቡና ይወት 50,000 ነው። ተሳስታል ቀስዲ በኩሉ እኔ መከሰስ ያለብኝ እንደውም 47,000 በአምና በያዝኩት መቆሚያ ነው። ለካ ዘንድሮ 3,000 ጨምረዋል። 3,000 አንድ የመሆን ሐሳብ የላቸው። እንኳን አንድ ሊሆኑ ተቋም አያድንም ሃይማኖት አያድንም የሚሉ ሰዎች ናቸው። አንድ የመሆንም ሐሳቡም የላቸው። መላው አይጉር ቢያንስ በጋራ መርህና ስርዓት የተከተለ ህግና መርህ የሚተዳደር መዋቅር አለው ብያለሁ። አዎ 7ቱም አይጉራት የራሳቸው ህገ መንግስት አላቸው። ማለት አይጉራቱ ራሱ በአገር ውስጥ ያሉት ኢትዮጵያ ለምሳሌ አፍሪካ እንደ አይጉር ነው የምትቆጠረው። ኢትዮጵያ የራሷ ህገ መንግስት አላት። በዚያ ታስተዳደራለች፣ ወንጀለኛን ትቀጣለች። ፕሮቴስታንትስ እዩ ጩፋ ስርዓት ያዝ ሲባል እኮ ዳር ያዝ እናንተ ራሳችሁ ስርዓት ያዙ እኮ ያላችሁ እኮ አላያችሁ? ራሳችሁ ስርዓት ያዙ። ማን ነው እኔን የሚያወግዝ? ካውንስሉን እኮ መልሶ አወገዘው። ጭራሽ መጣና ስልጣን ተሰጠው ማለት ነው። በቃ ይሄ ነው ፕሮቴስታንት ማለት ለኔ ማለት ይሄ ነው። እዩ ጩፋንና እንዲህ ሲጀመር ያውን በጣም ካልም የሆኑ ፕሮቴስታንቶችን ማን ያውቃቸዋል? እኔ አሁን የመካነ ኢየሱስን ዋና ቄስ ብትጠይቁኝ በስነ ስርዓት ማቀው አይመስለኝም። ፊት ለፊት የሚታወቁት እነ እዩ ጩፋና እስራኤል ዳንሳ እኮ ናቸው። እነ ዮናታን አክሊሉ እኮ ናቸው የሚታወቁት። እነ ምን ጭሮ ነው ምናምን የሚባሉት አይደል የሚታወቁት ፊት ለፊት ላይ። ምን ይደንቃችኋልና ነው ደግሞ? እኔ እኮ ቢያንስ እንኳን ብትማሩበት ምን አለበት? እስኪ አንድ እንሆን። አንድ ነን ብላችሁ በፋይፍ ሶላዎች አንድ ነን ብላችኋል አይደል? እስኪ አንድ ሆኑ። መጀመሪያ አንዱ ራሳቸው ሪፊዩቲ እኔ ራሴ እየሞገቱኝ ማለት ዲፌንድ እያደረጉኝ እኮ ነው። እኔን እኮ ለምን ትላለህ ይሉኝና መልሰው ራሳቸው እኔ ያልኩትን ይደግሙታል። እንዲሁ በጣም እኮ የገደል ማሚቶ እኔ ያልኩትን መልሰው በመልካም ስራ አይዳንም ብለው ፕሩፍ አደረጉልኝ። በመልካም ስራ አይዳንም ካልክ እኮ እንደፈለግህ ሆነ እኮ እያልክ እኮ ነው። ግብረ ሰዶማውያንን የሚያጋቡ ሰዎች የሉም እንዴ? የሉም ወይ? እንደ ዲኖሚኔሽን ማለት ነው። ሁሉም ማለት አይደለም፣ ግን እዚህ ውስጥ ከዚህ ከፕሮቴስታንት ውስጥ ግን የሚያጋቡ አሉ። ፈቅደው ማለት ነው፣ ፈቃድ ሰጥተው። ምንድነው የምትደነቁት? ይሄ ግን ሁሉንም ማለት አይደለም። ግን ስለ አንድነት ሳወራ ፕሮቴስታንቱ ብያለው የምታወግዙት ነው። ሃይማኖት አያድንም፣ ዲኖሚኔሽን አያድንም። ግን ዲኖሚኔሽን አላችሁ በሚገርም ሁኔታ አያድንም እያላችሁ ግን አላችሁ ደግሞ በአንድ በኩል። ቀጠልኩና ፕሮቴስታንት ግን አንድ መጽሐፍ ቅዱስ ይዘዋል አልኩኝ። አንድ መጽሐፍ ቅዱስ ይዘዋል። 66ቱን በመርህ ደረጃ እንቀበላለን ትላላችሁ። ግን 47,000 በላይ ቤተ እምነት ሆናችኋል። መጽሐፍ ቅዱስ የሚለው ግን ምንድነው? አንዲት ቤተክርስቲያን ነው የሚያወራው። የክርስቶስ አካል አንድ ነው፣ ራሱም አንድ ነው። አያችሁ? የክርስቶስ አካል አንድ ነው ማለት ቤተክርስቲያን አካሉ አይደለች? በዲ ኦፍ ክራይስት እኮ አንዲት ናት። የተበጫጨቀ አካል የለውም ክርስቶስ። የተበጣጠሰ አካል የለውም ክርስቶስ። አካሉ አንድ ነው። አንዲት ናት ቤተክርስቲያን ናት እሷም። እናንተ ግን ስንት ናችሁ እንዴ? አን አካውንቴብል ጤፍ እኮ ልትሆኑ እኮ ነው። እዚህ በዘመናዊ ትምህርት ስንማር አካውንቴብል እና አን አካውንቴብል የሚባል ነገር እንማር ነበር። ውሃ አይቆጠርም። ውሃ እኮ ሆናችሁ እኮ። ጤፍ አይቆጠርም። አን አካውንቴብል ነው። ጤፍ ሆናችሁ እኮ። ጸጉር እኮ ሆናችሁ እኮ።
ወይ ቫዮሌሽን ዋርኒንግ መጣብኝ አንተ። አይ ቀየ ነው አቅማችሁ። እሺ ኦኬ አውራ እስከዚህ አና ፖለቲካሊ የሆነ ነገር እንመለባለን። እስኪ የሆነ ነገር ስላልከፈቱ ይሆናል። ምንድነው ቪዲዮ ስላልከፈቱ ሊሆን ይችላል እንደዚህ የሚለው ነገር አለው። ምንድነው የሚለኝ? እስኪ your life is hot speech ነው የሚለኝ። አይ አይደለም hot speech and በቃ ኮፒ ሊንክ አድርጉ መድኃኒቱ እሱ ነው። ኮፒ ሊንክ አያረጉማ። የኛ ልጆች እኮ ችግሩ የኛ መፍዘዝ አለ። ያው ብዙ ስለሆነን አንዳንዴ ብዛት እኮ ያሳንፋል። እስካሁን ድረስ ምንም አልተደረገም። አዎ ታፕታፑ እንትን እኮ ነው ቅንነት መጉደል ሳይሆን በቃ የቁጥር ችግር ስለሌለብን በቃ ሌሎች ያደርጉ የለ እንዲህ አይነት ኃላፊነት አይሰማውም። ይሄ ፕላትፎርም ለመረዳዳት በጣም እንዴት ይመቻል እኮ ቀሲስ። ታፕታፕ ማድረግ ኮፒ ሊንክ ሼር ማድረግ ይቻላል። ይሄ የአበባ ምልክቱ ምናምን ቲክቶክ ነጋዴ ነው አልጎሪዝሙ የሚሰራው በዚህ መንገድ ነው። እና ፕሊስ በቃ በየላይቭ የትኛውም ኦርቶዶክሳዊ እዚህ ላይቭ ላይ ብቻ አይደለም የትኛውም ኦርቶዶክሳዊ ላይቭ ላይ ስትገቡ ቁጭ አትበሉ። በቃ ፓርቲሲፔት አድርጉ፣ አክቲቭሊ ፓርቲሲፔት አድርጉ። እና እንደዚህ ነገሮችን ዲፊት ማድረግ የምንችለው አጌነስት የሆኑ አክቲቪቲዎች ሲኖሩ ነው እንጂ ሁለት ሰው ሪፖርት ካደረገ በቃ ሊሰጥ ይችላል። ያ አይ እኛ እንደዚህ ያለ ነገር አድርጎ ስለማንል ብዙን ጊዜ ትፈዛላችሁ እንዴ? ይኸውላችሁ በነገራችን ላይ ጠጠር እየጣለ ነው። ለዚያ ነው ታግሰው እንኳን መስማት የማይችሉት። የምንናገራቸው ነገሮች ፖይንት ስለሆኑ ነው፣ ማተር ስለሚያደርጉ ነው። ኦኬ ቀደም እኮ ሊያዞረው ሞከረ። ምን አለ? በየመጠጥ ቤቱ ምናምን ብሎ ቤተክርስቲያንን የሚሰድቡትን ነቀለም የሚሉትን የሚዘሙተው ኦርቶዶክስ ነው የሚጠጣው ምናምን የሚሉትን ነው። እኔ ደግሞ ከፍ አደረኩለትና በሚኒስቴር ደረጃ መጣሁለታ። ትቀልዳለህ እንዴ አለ። የክርስቲያኖች ሀገር የፕሮቴስታንት ሀገር ተቀምጠሃል። አያችሁ ጠባብነታቸው፣ አመለካከታቸው ራሱ በእነሱ ቤት አሜሪካ ካቶሊክ የሚባል የለም፣ ኦርቶዶክስ የሚባል የለም። አሜሪካ የካቶሊካውያን የኦርቶዶክሳውያን አይደለችም። ፕሮቴስታንት ኢትዮጵያ ውስጥ ያለው ፕሮቴስታንት እኮ ማጆሪቲ ቢሆን በቃ የክርስቲያን የኦርቶዶክስ ሀገር አይደለችም፣ የሙስሊም ሀገር አይደለችም ወደ ማለት እኮ ነው የሚሄደው። በነገራችን ላይ ኢትዮጵያ እኛ ማጆሪቲ ነን፣ ስለዚህ የኛ ሀገር ነው። የኦርቶዶክስ አይደለም፣ የሙስሊም አይደለም፣ የካቶሊክ አይደለም ወደ ማለት ነው የሚሄዱት። አይ ኢንቴንሽናቸው ራሱ የሚሰጠው ይህንን ያለኝ ደግሞ ከ60 ዓመት በላይ የሆነው ሰውዬ ሽማግሌ የሆነ ሰውዬ አስቸው የሚባል ሰውዬ ነው። የፕሮቴስታንት ሀገር ተቀምጠ ይለኛል። እኔ የአሜሪካን ህግ ማለቅ መሰላችሁ? በጣም የምትገርሙ ናችሁ። በጣም